ሰይፉ ፋንታሁን፣ አረጋኸኝ ወራሽ፣ ብርሃኑ ተዘራ፣ ጸጋዬ እሸቱ እነ ማንዴላ የት ነው እየሄዱ ያሉት? የማንን ሽምግልና ነው እየሄዱ ያሉት? የትም ወለም ዘለም የለም እኔው ነኝ ብላናለች ኤዲ። ድምጻዊት ኤዲ እንግዲህ ከቲክቶከር አንድ ብር ጋር እንደሚጋቡ ቲል ዘ ቬሪ ኤንድ ብላለች። ቆይ ላሳያችሁ። ውይ በቃ ታውቋላ እንግዲህ አመስግናችሁኝ ማጨርስም ይወላችሁ በቃ ታውቋላ ሆናለች። ማርቲያ አወቅን እንግዲህ ምን ነው አልሽ? እኔ እናት ምን ነው ሲጀመር ማለት ነው አንቺ ብቻ አይደለሽም ታቶ የሚነቅሰው ራሱ መጠየቅ አለበት። መጀመሪያማ ተሳሳትን። በቃ ተፈጠረ ይሄ ነገር ተሳሳትን። ወደሽ ሁሉም ነገሩ ጣሙ ምኑ አቆሽ የሰራሽውን ቡና አይደለም ሻይ አይደለም ኬክ አይደለም ጦር ማስቲካ አይደለም ጥብስ አይደለም ክትፎ አይደለም ቅቅል አይደለም። ሰላም ውድ የላሹ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ለቤቱ አዲስ የሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። ደሞ ምን አሉ? ሀብታም ብር አለው ግን እንቅልፍ የለውም፣ ደሃ ብር የለውም ግን ዳና እንቅልፍ ይተኛል። ከመጀመሩ ነው ደሃ ደግሞ ዳና እንቅልፍ ይተኛል? ከመጀመሩ ንገር። በየሀገሩ ተሰዶ ሌሊት 8 ሰዓትና 9 ሰዓት ተነስቶ ስራ የሚፈልግ ደሃ ነው ሀብታም? ደሃ የቤት ኪራይ አልሞላለስ ስለ አከራይ መጣ አልመጣ እያለ ሲጨናነቅ የሚያድረው ደሃ ነው ሀብታም? ደሃ ተምሮ ተመርቆ ስራ አጥቶ ከመቼ ነው ስራ ማገኘው ስራ የሚቀጠረው እያለ ሲያስብና ሲጨነቅ የሚያድረው ደሃ ነው ሀብታም? ደሃ። ታዲያ ማን ነው እንቅልፍ አልባው? ጥያቄው እንግዲህ ማን ነው እንቅልፍ አልባ ነው? እስኪ ኮሜንት ላይ አጋሩ። ስሚ አንቺ ዋታ በአምሳ ብር ታጫሽ እንደ መጀመሪያ ቀለል አድርገሽ አውጪ በአምሳ ብር ነው አውጪ ምን ይዘራል? አውጪ በአምሳ ብር አለኝ። ህጉን ልንገርሽ ይገኝ ማለት ነው። እሺ እኔ የምለውን መልካም ቀላል እኔ የምለውን ትደግሚያለሽ። እሺ ተረዳሽ? ያው አንተ የምትለውን ነው የምደግመው። እኔ የምለውን አንዱ ሻል አንድ ድመት አለ። ውሻ ስንት እግር አለው? 4 እንዴት የጭንቅላት ጥያቄ ነው። ምንም ነው ጨዋታው። እኔ የምለውን ትደግሚያለሽ። እሺ አሁን ማርያም ነኝ ባንድ ሺህ ብር ነች ባንድ ሺህ ብር ነች ትራንስፈር አድርጋለሁ። ማርያም አንተ ሪሊ የጭንቅላት ተስተስተው ነው ይሄን ከበርሽ ነው ውሰድሽ ታይ አቶም ሁለተኛ ጊዜማ እጅላሉ ኢየሱስ መደም እሱ 1000 ብር ትልክልኛል 2000 ብር ትልክልኛል። እሺ ልክ አይ ከበሩ ነው ከበላት ከተበላህ ቀጥሽ እሺ ቀጥል አሁን በላት ሌላ ጨዋታ አምኖልሽ እሺ ውሻ የቤት እንስሳ ድመት የቤት እንስሳ ይኸው በሉሽ። ለምን አሁን በላውሽ ነበር ማለት የነበረበት። ይኸውልሽ እኔ የምለው አሁን በላውሽ አላ አሁን በላውሽ ብለሽ ምትደግም ይሄ ነው እንግዲህ የጭንቅላት ኧረ እባክህ ኧረ ብሎ ነገር ይገፋፋራል። በስልክሽ ይብቃት አይብቃት በስልክ አይበቃኝም በስልክሽ ትራንስፈር አድርግልሃለሁ እኮ ስልክሽን ቁጭ አድርጊያለሁ። ያ ማረግ ትረስ አንቺ ሺህ ብር ትራንስፈር ታደርጊያለሽ፣ እኔ ከበር መልሳለሁ። እሺ ጨዋታ በደንብ ገብቶ ፎከስ አለ። ጨዋታ በደንብ ገብቶ ጭንቅላት ጨዋታ ነው ጨዋታ እና እኔ ጭንቅላት የለኝም። እኔ አሁንም እንዳታለቅ ሰምታል። አሁንም እንዳታለቅ በላችሁ ከበሯን ተመሳሳይ ውሻ የቤት እንስሳ በደንብ ገብቷታል። በደንብ ገብቶሽ ገብቶኛል። እኔ ለምንም ልረዳሽ አልችልም። ገብቶኛል። እኔ ምንም መድገም ጨዋታ አሁንም እድል ሰጧት። ይኸው አሁንም አልደገመችም። ለንቾት አይደለም ውሻ የቤት እንስሳ ነው አለሽ። ውሻ የቤት እንስሳ ነው አለሽ አልኩ አለሽ። ውሻ የቤት እንስሳ ነው አለሽ። እሺ ገብቷታል። አዎ አለሽ እኮ ገብቶኛል። እንቀጥል። መድገም ነው ፎርበሽ
የጭንቅላት ጨዋታ ነው። ትሪክ የሆነ ነገር እንደዚህ የሚሸውድ አይነት ጥያቄ ማለት ነው። አሉ በብዛት እንደዚህ አይነት ጥያቄዎች። በጣም በከፍተኛ ተሸውዳለች። ለማንኛውም ምን ነው አልሽ? እኔ እናት ምን ነው ሲጀመር ማለት ነው። አንቺ ብቻ አይደለሽም ታቶ የሚነቅሰው ራሱ መጠየቅ አለበት። ደግሞ ምን የሚያክል እግዚአብሔርን አይደረግም። እግዚአብሔርን አይደረግ ኦፉ ነው ጌታ እንደ ወንድሜ ነው በይ። አትሊስት ልረጋጋ በእናትሽ። እኔ ቆንጆ ፊትሽ ምን ፍቅሩ እንዴት ብትፋቱስ? እሺ ምን ታረጊዋለሽ? አንድ ጓደኛችን አርሴማ ብሎ ተነቀሰ፣ ቅድስት ተጨመረበት አሉ። አንቺ ምን ታረገሽ? ናታል ብሎ ምን አለ? እውነት ነው። በጣም ከባድ ውሳኔ ነው። ፊትን የሚያህል ነገር ላይ ይህን አይነት ታቱ መደረግ በጣም ይከብዳል እና ስሜታዊ ሆኖ የሚደረግ ነገር በኋላ ላይ ዋጋ ያስከፍላል። እንግዲህ አርሴማን ቅድስት አርሴማ ካለ ናታንን ማን ሊለይ ይችላል? ወይ ኤአይ ነው በሉኝ። በቃ ማመን አልፈለኩም። ይሄን ነገር በጣም የሚያስጠላ ከባድ ነገር ነው። ማብየቅ የተናደድኩት ያክልማ አሁን ጥሩ ምክንያት አለኝ። ስራ ላይ ነበርኩ። ሁልጊዜማ ስራ ላይ እንደሆንኩ እኮ ይታወቃል። ግን አልገባኝም። ምንድነው የቻርጀር ገመዱና ማራገቢያ ይዘሽ ልመጪ አልመታም እንዴ? ልገረፍ መስኮና አልመታም ነው እንደው ወይስ አልጠየቅም? ይኸውልሽ አሁን መሽቷል፣ ሌሊት ነው። እየጠርቼ ጎረቤት ነው የምሰበስበው። ለኔ ዱላ አይደለም ባቡ። ይኸውልህ እኔ አንድ ነገር ልንገርህ። እሺ አንተም በጠበቅኩ ቁጥር ሽማግሌው ገብቶ በጊዜ ነው የሚተኛው። ሌሊት ስለሚነሳ ደግሞ ምግቡን ተዘጋጅቷል። ሌሊት ስለሚነሳ እኔ ሳንኳኳ ለአንተ ቡና ስል ራት ስል እሱ ሳይረብሽም ይረብሻል። እና ለምንድን ነው የምታመሸው? እኔ ለእኔ ሳታስብም አስባለሁ። እና ለምንድን ነው አሁን አጠጋግሽ አልተም ቆይ ንገረኝ። ለምንድን ነው ንገረኝ። ይኸውልሽ ጎረቤት ይበጣበጣል። በቃ ይኸውልሽ እጅ ሰነዘርሽ ማለት ብዬ እንዴ አልመታም ነው። እኔ አልመታም አላልኩም። ጎረመስ አላልኩም። እንደዛ አልወጣኝም። ታዲያ ምንድን ነው እንደዛ አልወጣ ግን አላትልሽ። አይ እውነት ዛሬ እኔ በጣም ነው ያናደርከኝ። ማብየቅ የተናደድኩት ነው ያክልማ በዚህ እድሜ ይመጣል እንዴ? አበዛው። እሺ ከዚህ በኋላ እንዳታመሽ ነግሬሃለሁ። ይኸው ቡናውን ምግቡን አንተ መጠበቅ አለብኝ እንዴ? ፎየውን ራሱ እንደዚህ ጠብቄው አላውቅም። አንተም ብቻ ነው እንደዚህ መጠበቅ። ባቡ ሁለተኛ ቆነጠች። እኔ ነግሬሃለሁ። እሺ አንቺ ኧረ ትልቅ ሰው ነኝ እኔ። ይሄን ሰው ቢሰማ ምን ይለናል? በቃ ሰዓትን ቆጥብና ለቤት ለእናቴ ብለህ በጊዜ ግባ። ነግሬሃለሁ። ከዚህ በኋላ ሌላ ነገር ነው የሚጠብቅ። ነግሬሃለሁ። ታለ ይውስኪ ቡና በስንት ሰዓት እንዳቀረብኩ ምግብ በስንት ሰዓት እንዳቀረብኩ ቀዝቅዟል። ልንገርክ አንቺ ግን ቆነጠጥሽ። ነገርኩ። ከዚህ በኋላ ባቡ ነገር አንቺ ኧረ እኔ ትልቅ ሰው እኮ ነኝ። አሁን ትቻለህ። እኔ የምቆነጠጥ ሰው ነኝ። እኔ ራሴ እኮ የምቆነጠጥ አሳዘንከኝና ተውኩ። በቃ እሺ በኋላ እንዳይለምድ በጊዜ እንግዲህ በስተርጅና እናቶቻችን እንዲህ ነው የሚቀጡን ማለት ነው። ያው እንዳያችሁት ልጁም ተለቅ ያለ ልጅ ነው፣ ግን ሁል ጊዜ ለእናቱ ልጅ ነው። በቃ ልክ እንደ ልጅ ስለሚያዩት ነው። አሁንም ዱላ አንስቶ ንዴታቸውን የተወጡበት ማለት ነው። አይምሯቸው ጤነኛ አይደለም ብዬ የማስባቸው 3 የወንድ አይነቶች እንደ ስነ ልቦና ባለሙያ ሆኜ ሳየው ማለት ነው። የመጀመሪያው ነገር አስረግዘው የሚክዱ፣ ሁለተኛ ለልጃቸው ቀለብ አልሰፍርም ብለው ተከሰው ፍርድ ቤት የሚቆሙ፣ ሶስተኛ ከተፋቱ በኋላ አዲስ ሪሌሽንሺፕ በመጀመራቸው ልጃቸውን የማይጠይቁ። እነዚህ መመርመር አለባቸው። መጀመሪያማ ተሳሳትን። በቃ ተፈጠረ ይሄ ነገር። ተሳሳትን ወደሽ ሁሉም ነገሩ
ጣሙ ምኑ አቆሽ የሰራሽውን ቡና አይደለም፣ ሻይ አይደለም፣ ኬክ አይደለም፣ ጦር ማስቲካ አይደለም፣ ጥብስ አይደለም፣ ክትፎ አይደለም፣ ቅቅል አይደለም። ይሄ ወደሽ ጣሙ ምን ቁሞሽ በደንብ ባርገሻችናስ በደንብ ሰራችሁ። እኔ ጋር ምን ያመጣው ይሄ ነገር? ኧረ ማዘር አንዴ በቅርታ ሆነ እኮ በቃ እኔ እኮ ነው ማለት ምን ይሆናል? አሁን ምን ይላል? እሺ እኔ አላውቅም። አሁን ቤተሰብ ይንከባከቡሽ እንዳትበሳጪ ራስሽን እንትን በይ አለ። አንዴ ሆነ ነው ይቅርታ አልኩሽ። ልዘልሽ እንዴ? አይደለም ይቅርታ አልኩሽ። አንዴ ሆነ ወር ምን እናደርገዋለን? ልዘልሽ ፈልጌው ፈልገሽ ይሁን ፈልገሽ አልኩሽ በደንብ ረማዘር ፈልገሽ ጣሙ ምኑ አቆሽ ያደርግን። ይሄ ስህተት ነው። ይሄ ተፈረመንሽ እሰየው፣ እሺ ብሎ ተቀበልሽ እሰየው። እሱንማ ትናንት ነው ውጪ ስለኝ እምቢ አለሽኝ። አንቺ ልውጣ ስልሽ እምቢ አለሽኝ። ያቺ ክብር ብዬ ነው እኮ። አሁን ደግሞ ይሄ ተፈጠረ። አሁን ይሄ ተፈጠረ ደግሞ እሱ ጋር መቀመጥ አልችልም። 9 ወር ሙሉ ቻይ ደግሜ ያልኩሽ እኮ 9 ወር ሙሉ ቻይ ይሁን እኔ ፈልጌው አይደለም። ይሁንሽ ይሄ ደግመሽ አትበይኝ ብዬሻለሁ። ፈልጌ አልማት በይ ፈልጌ አይደለም ፈልገሽ ነው እንዴ? ምን ፈለግኩ? ምን ፈለግኩ? ወደሽ ጣፍጦሽ በደንብ አድርጎ ጣፍጦሽ በደንብ አድርጎ ጣሙ አቆሽ ያደረሽው ነገር ነው። ሁለት ነፍስ ነኝ እንዳትነኪ። ሁለት ነፍስ ነኝ አነካሽም። ሁለት ነፍስ ነኝ አነካሽም። ተጠያቂ ነሽ። ይሄ ነገር አታውጪም። እኔ ፈልጌ አይደል ፈልገሽ ነው እንጂ ሁሉም ነገር ምን አይነት እንደሆነ እንዴት እንዳረጋሽ እንዴት እንደለወሰሽ እንዴት አድርጎ እንደቀየርሽ አንቺ ነው የምታውቂ። አሁን ጋሼ መስማት አለበት። ጋሼ መሄድ አለበት። አንቺ ሁለት ነፍስ ነኝ አትምጪ። ሁለት ነፍስ ነኝ እያለችም አልቀረላትም። እነዚህ እናትና ልጆች የሚያቀርቧቸው ብዙ አስቂኝ ፕሮግራሞች አሏቸው። ከዛ መሀል ነበር ይሄንን ያየነውና ፕራንክ ሲያደርጓቸው ነው እናትየውን እና እናትየው በጣም የዋህ ናቸው፣ ምስኪን ናቸው። ያው በዚህ መልኩ ፕራንክ ተደርገዋል ልጆቹ ከውስጥ እየሳቁ ማለት ነው። ሌላው ደግሞ ሰሞኑን መነጋገሪያ የሆነው የአንድ ብርና የማርታ ጎይቶም ጉዳይ ነበርና በመሃል ደግሞ ከኤደን ጋር ታይቷልና በጣም ግራ እያጋባ ያለ ነገር አለና እስኪ አንዴ ተመልክተን እንምጣ። የትም ወለም ዘለም የለም እኔው ነኝ ብላናለች ኤዲ። ድምጻዊት ኤዲ እንግዲህ ከቲክቶከር አንድ ብር ጋር እንደሚጋቡ ቲል ዘ ቬሪ ኤንድ ብላለች። ቆይ ላሳያችሁ። አያችሁት አይደለ? ቲል ዘ ቬሪ ኤንድ እስከ መጨረሻው ድረስ የኔ ፍቅር ብላለች። እንግዲህ እኔማ ማርትዬ የሚሰማው ነገር እውነት ከሆነ እንኳን ደስ አለሽ፣ ላንቺ ደስ ብሎኛል። ሰርግሽን መቼ ነው ማየው ብዬ ልሰራ ነበረ ቪዲዮ። ኤዲ ቀደመችኝ፣ እግዚአብሔር ይስጣት። ከውርደት ነው ያተረፈችኝና ኤዲ በጣም ደስ ብሎኛል። ላንቺም ቢሆን ግን ታውቃላችሁ አይደለ? ማርቲና ኤዲ ቤስት ፍሬንድ ናቸው። ቆይ ፎቶ ላሳያችሁ። አያችኋቸው? ያው እዚህ ጋም ደግሞ እንደምታዩት እጅ ለእጅ ተያይዘናል። ቤስት ፍሬንድ ነን እያሉ ነው። ያው ስልካቸውንም አያችሁት አይደል? ሶ ምልላችሁ ፈልጌ ነው ኤዲ ዋና ከመውጣቷ በፊት ማርቲ አንድ ብር ሊያገባ እንደሆነ በቃ የእንደዚህ አይነት ቫይብ ለመፈጣጠር ብላ ነው እንዳሁን እንግዲህ እንደደረስኩበት ማለት ነው። ታዲያ ግን በዚህ ሁሉ መሀል እኔ እህታችሁ ምን አይነት ቀለበት አድርጎላት ይሁን ዳይመንድ ነው እቺን ወርቅ ለመሰለች ልጅ ወርቅ ነው ወይስ ዳይመንድ ነው ብዬ ቼክ ላደርግ ጣቷን ሄድኩኝ ማለት ነው። አየሁት እዚህ ጋር የለም፣ እዛ ጋርም የለም፣ መጣው ደግሞ እዚህም የለም ይሄ ነገር እና እዚህ ጋርም የለም፣ ሪንጉ የለም። እንግዲህ እንጠብቃለን። የሰርጉ ጊዜ ይሆናል የምታሳዩን። ለማንኛውም እንኳን ደስ አላችሁ ሁለታችሁም፣ አንድ ብርም ኤዲም። የእውነት ከሆነ ማለት ነው። እኔ ውስጤ ትንሽ አላመነም፣ ግን እውነት ከሆነ እንኳን ደስ አላችሁ። የአብርሃም እና የሳራ ያርገው ብለናል። እንግዲህ ይዤላችሁ የመጣሁት ወሬ ይሄ ነው የዛሬው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። መልካም ምኞታችሁንም ተመኙላቸው። መልካም ቀን። እኔ ግን ይሄ ነገር ብዙም አላሳመነኝም። እንደውም የሚመስለኝ የቬሎ ማስታወቂያ እየሰሩ ነው እየመሰለኝ ያለውና ብዙ አላመንኩበትም። ሁላችሁም አላችሁ እርግጠኛ ነኝ። ዛሬ ፋይቱን እያየን ነው። አሁን ራሱ ላይቭ የነንቃተ ሊናን እያየን ነው። ግን እኔ አይ ኦንሊ ሲ ማይ ጎልስ ዩ ጋይስ። ምንድነው ያለችው? ልተርጉምላችሁ። ውይ በቃ ታውቋላ።
እንግዲህ አመስግናችሁኝም አጨርሱም ይወላችሁ በቃ ታውቃለህ አሁን አለች ማርትያ አወቅን እንግዲህ ኤዲንም ይቅርታ እንጠይቃለን። አዎ ይሄንን ይመስላል እንግዲህ ለምን ድብቅ እንዳረጉብን አላወቅንም። በሷም የቲክቶክ ፔጅ በሱም የቲክቶክ ፔጅ ያላቸውን ሪሌሽን እየለቀቁ ነው፣ ግን ምን አይነት ሁኔታ ላይ እንዳሉ ለማወቅ አልተቻለም ነበር። እንዳያችሁት ከዚህ በፊት በነበረው ቪዲዮ የሰርግ ፎቶ ማሳይተውናል። አሁን ደግሞ የነንቃተን ፊልሚያ ስንጠብቅ ሌላ ፊልሚያ ነው የገጠመንና እሱንም እንግዲህ ቃኘት አድርገናል። ትንሽ ግን የመንፈስ መረጋጋት ያሳደረብን ይመስለኛል። ለማንኛውም አንድ ብርና ማርታ በአንድ ላይ ታይተዋል። ስለዚህ እኔ ሐሳቤ ወደ እሷ ነው የሚያመዝነው፣ ግን አሁንም በጣም ግራ እያጋባችሁን ስለሆነ እባካችሁ ወይ ቀኑን አሳውቁን ወይ እውነቱን ነገር ነው የምንለው። የማን ነው አንድ ብር ነው 1 ሚሊዮን ነው? ግራ ተጋባን። የማንኛው እንደሆነ እስኪ ያሳውቁን። በጣም በጉጉት ሲጠበቅ የነበረው የነ ንቃተ ህሊናና የጆን ፍልሚያ ከፍልሚያው በፊት በቃ ህዝቡ እኔ ነኝ ማሲዘው ይሄን አክሎ ማሲዘው ተብሎ በጣም ብዙ ሰው ውርርድ ላይ ነበርና ይሄንንም ተመልክቶ ከውድድሩ በፊት የነበረው እይታ ምን ይመስላል የሚለውን እስኪ አብረን እንመልከት። ስማ ነገ ከጆኒና ከንቃተ ህሊና ማን የሚያሸንፍ ይመስላል? እንዴ ታወቀ ማ ኧረ ንቃተ ህሊና እኔ 500 ሺህ ብር ነው እስካሁን ከሰው ጋር እግዚአብሔር ከሰው ጋር 500 ሺህ ብር እስካሁን አስይዣለሁ። የታመቀ ኃይል አፈንዱት። ለማንኛውም ማን ነገ ትክክል እንደሚሆን ሪዛልቱን እናያለን። እኔ እስካሁን ድረስ እየተወራረድኩኝ ነው። አንድ ሰው ጋር አሁን ይቀረኛል። በመቶ 17 ሺህ አስይዣለሁ። በ200 ሺህ ከሆነ ሰው አስይዣለሁ። ከዛ ደግሞ በመቶ ምናምን ሺህ ብር የሆነ አስይዣለሁ። አለ የማስያዝ እንትኑ አለ ካልተጋላጅ መቶ በመቶ ሺህ መቶ ና። ስለዚህ እስካሁን ድረስ በ600 ሺህ ብር አስይዘናል ማለት ነው። ጆኒ እንዳታዋርደኝ በመድኃኒዓለም። ንቃተ ይሄን ቪዲዮ ለጆን ዳንኤል አድርሱለት። ያሸንፋል ንቃተ ህሊና ብዬ 100 ሺህ ብር ሜድ እያልኩኝ ነበር። 1 ሚሊዮን አድርጌዋለሁ ጋይስ። 1 ሚሊዮን ብር ከራሴ አስይዛለሁ። እሱ ንቃተ ህሊና ብሎ መድባል። ኦብቪየስሊ እኔ ራሴን መድባለሁ። 1 ሚሊዮን ብር እናስይዝ እንግባ። ነገሮች እንደታሰቡት አልነበሩም። ጊዜም አልፈጀም። ይህ እንደሚሆን የገመተውና የዛተው ጆኒ አሸናፊ ሆነ። ካልተሳሳትኩ 1 ደቂቃ ሳይሞላ ድብድቡ አለቀ። ታሪካዊ ድል በአድዋ ድል መታሰቢያ ሙዚየም ሲካሄድ የቆየውና መላው የስፖርት ቤተሰብ በጉጉት ሲጠብቀው የነበረው ታሪካዊው የኤምኤምኤ ፍልሚያ በጆኒ አሸናፊነት ተጠናቋል። ፋይቱን እንዴት አገኛችሁት? ለአዘጋጆቹ ግን ላቅ ያለ አክብሮት አለኝ። እንግዲህ ይህን በመሰለ ሁኔታ በአጭር ደቂቃ ውስጥ ሽንፈትን ገጥሟልና በአብዛኛው ሰው የራሱን አስተያየት እየሰጠ ነበርና ሚስኮል የመሰለ ጨዋታ እስከመባል ድረስም ደርሷል። እንደገና ደግሞ ቪፕ ኮልም ያሉት አሉ። በጣም ፈጣን ከመሆኑ የተነሳ ማለት ነውና ይሄን ሁሉ ጊዜ ጠብቆ ሰው ይችን አጭር ደቂቃ ማየቱ በራሱ በጣም አበሳጭቷል። አዎ ይሄን ውድድር ባየው ጊዜ ምን ትዝ አለኝ መሰላችሁ? የሳምሶን ረታ የሂልተኑ የቦክስ ውድድር ነበር ትዝ ያለኝ። እንደዚሁ ውድድር ተዘጋጅቶ ሂልተን ላይ ነበርና ውጪ ሰው ትኬት እየቆረጠ ያለ ነበር ጌሙ አልቋል የተባለው ማለት ነውና ከብርሃን የፈጠነ ነበር አካሄዱና አሁንም ይሄ ነው እየተከሰተ ያለው። ሌዲስ ኤንድ ጀንትልሜን የንቃተ ህሊናና የጆኒ ጁጁቱ ባልተጫወተ ነው እንደ ጌሙ ባልተጫወተ ይቅር ሌላው ማለት ነው። ራውንድ 1 ራውንድ 2 ራውንድ 3 እያለች ለምትዞረው አለች ይቅር ባህላችን አይደለም ብላ ፒኪኒዮን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ስራ መናቅ ንቀት፣ ስራ መናቅ፣ እንቅድፍት፣ ሳብላጥ ፖስት ቢዳውኒር ዳውንሎዲር የሆነ ጨዋታ ትጫወታላችሁ እንዴ? በስማም ይሄ በረሮ የሆነ ፍጥረት እኔ ባንግላዴሽ አለመሄደው ነው እንጂ ነበር በተኛው ኖሩ በሚስኮል የሚነገር ታሪክ ቁጭ ብዬ እስካሁን አለመተኛቴ እና አመታት ስንቱና ሳለፍን ወይ ይሄ ሙዚቃ በተለይ ለኛ የሆነ እንባዬ ነው የሚመጣብኝ ሳስበው። ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ እኔ አልችልም ሙዚቃ ብሶይ በሳቅ በጫወታ በደስታ ባዘን ባለፉት አመታት
ስንቱን አሳለፍን ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ ሲፈራረቁብን በተራ በተራ ደቂቃ አልፎ I'm sorry baby ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ በጣም ይቅርታ ጠረፍ ይሄ ሙዚቃ እኔ ይቅርታ እንጂ ምን አረግሽ አንቺ ለምን መሰለሽ ጋሽ መልካሙ ተበጀ ሲጫወተው እኮ በልጅነታችን እንሰማዋለን ግን ትርጉም አይገባንም መሰለኝ ልክ ህይወትን ስናቀው ደግሞ አንቺ በምን አይነት መልኩ አመጣሹ ግጥሙ በደንብ ጥልቅ ብለን እንሰማው አረግሽ ከዛ ደግሞ መጨረሻው ቀን ፊልም እኮ ሰው ሲያይ እንደ ውሳኔ ፊልም ትዝ ይለኛል ብዙ ሰው ያስለቅሰው ነበር ሙዚቃውና እኔ ደግሞ ብዙ ነገር የተገናኘ ነገር ሆነብኝ መስማት አልችልም አይ ሁሉም ሰው አንቺ ብቻ አይደለሽ የሚገርመው ጋሽ መልካሙን ትገረሚያለሽ እሳቸው ሙዚቃ የሰሙ ጌትነት ነው ነጋሽ ተክሌ ባንድ አጋጣሚ አሁን በቅርብ የተመረቀ አንድ ቲያትር ነበር ብሔራዊ ቲያትርና እንደው ምንም ያወራነው ነገር የለም እንዳስደስታቸው ብዬ ፕሮግራሙ ላይ የለውም እህቴ ተተውን ነበር ባይ ዘ ዌይ ቲያትር ባለሙያ ናት ዮዲት ካሳ ብሔራዊ ቲያትር እና ሐሙስ ሚል ቲያትር የጋሽ ተክሌ ደስታ ቲያትር ነውና ፕሮግራም የቲያትሩ መክፈቻ ቀን ሳልነግራቸው በቃ በቲያትር በክራር ተባብለን ዲሜጥሮስ ክራርን ካወቅሽው በሱ ገባን ያንጎራጎርን በሳቅ በጨዋታ ነገር ተበላሽቷል ለካ ሁሉ ያለቀሱ ነበር እነ ሰይፉ ፋንታሁን አረጋኸኝ ወራሽ ብርሃኑ ተዘራ ጸጋዬ እሸቱ እነ ማንዴላ የት ነው እየሄዱ ያሉት የማንን ሽምግልና ነው እየሄዱ ያሉት ማን እንደሆነ ላጋልጠው ነው ያሬድ ነጉ ያው እንግዲህ እንዳያችሁት ያ ሁሉ ሽማግሌ የገባው ያሬድ ነጉ ያላከው ሽማግሌ ነው ማለት ነው እንደምታዩት በሚገርም አክት በሚገርም አረማመድ ሄዶ ሚስቱን ስሟታል ማለት ነው ለማንኛውም ያሬድ ነጉ እንኳን ደስ አለ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር ቪዲዮውን ከወደዳችሁት ላይክ አድርጉት ለሌሎች እንዲዳረስ ሼር እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ እንደዚህ ፈጣንና ወቅታዊ የሆኑ መረጃዎች እንዲደርሳችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ